አፋር የሰላም ስምምነት ፈረመ። በአማራ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ተፈርሟል። ስምምነቱን የክልሉ መስተዳደር አረጋ ከበደና አማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ ተፈራርመዋል። በአፍሪካ ህብረትና በኢጋድ አደራዳሪነት ውይይትና ድርድር ሲካሄድ መቆየቱ የተገለጸ ሲሆን በዚሁ መሰረት የዘላቂ ስምምነት ተፈርመዋል። ርዕሰ መስተዳደሩ በዚህ ወቅት ባደረጉት ንግግር ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነውም ብለዋል። ግጭት አሸናፊም ሆነ ተሸናፊ የለም፣ ከሰላም ሁሉም ያተርፋል። ስምምነቱ ለሰላም ወዳድ ህዝባችን ልቅ እፎይታን ይሰጣል ነው ያሉት አቶ አረጋ ከበደ የህዝብና የመንግስት ጥሪን ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝም ብለዋል። የአማራ ፋኖ ህዝባዊ ድርጅትን አፋሕድ በመወከል ስምምነቱን የተፈራረሙት ካፒቴን ማስረሻ ሰጤ ባደረጉት ንግግር ማንኛውም ግጭት መጨረሻ ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነትን በንግግር መፍታት ፖለቲካዊ ሽንፈት ሳይሆን ጥበብና ብልጠት መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር ተገቢ ያለመሆኑን አስገንዝበዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ አዳዲ በበኩላቸው ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቃና ነው ብለዋል።